ሶማሊያ የነዳጅ ማውጫ ጉድጓድ ቁፋሮ ጀመረች የሚለው ባሳለፍነው ሳምንት መጀመሪያ የተሰማ ዜና ሶማሊያን አስመልክቶ ከተሰሙ ጥቂት በጎ ዜናዎች አንዱ ሊባል ይችላል። ሶማሊያን አስመልክቶ በዜና ማሰራጫዎች ጥሩ ነገር ሲወራ መስማትም የተለመደ አይደለም። ሶማሊያ ስትጠራ አልሸባብ ስንት ሰው ገደለ የሚለው ጥያቄ ይከተላል። ሶማሊያ ስትነሳ ጦርነት፣ ሽብር፣ የጎሳ ግጭት አለፍ ሲልም ረሃብና ድርቅን የመሳሰሉ አሉታዊ ጉዳዮች ናቸው በተደጋጋሚ የሚሰሙት። ባለፈው ሳምንት መጀመሪያ ላይ ግን ሶማሊያ ነዳጅ ቁፋሮ አስጀመረች የሚል ቸር ወሬ ተሰምቷል። የረባ መንግስት ለሌላት ሶማሊያ ነዳጅ መቆፈሩም ሆነ ማዕድን ማውጣት በረከት ሳይሆን እርግማን ሊሆንባት ይችላል የሚለው ስጋት ግን ከፍተኛ ነው። ሕግና ስርዓት በአግባቡ መስፈን ባልቻለበት ሀገር የማዕድን ሀብት ማውጣቱ ሀገሪቱን ለባሰ ጦርነትና እልቂት ሊዳርጋት የሚችልበት እድልም ሰፊ ነው ይባላል። በዛሬው ዝግጅታችንም የሶማሊያን ነዳጅ አስታከን ስለዚሁ ጉዳይ እንመረምራለን። የቱርክ ፔትሮሊየም ድርጅት ንብረት የሆነችው ቻግሪቤ ነዳጅ መቆፈሪያ መርከብ ኮራት በፊት ነበር ወደ ሶማሊያ ጠረፍ እንደምታቀና የተሰማው። ባለፈው ሳምንት መጀመሪያም በሶማሊያ የባህር ጠረፍ ደርሳለች። ከጥልቅ ባህር ውስጥ ነዳጅ የመቆፈር ስራንም በይፋ ጀምራለች። መርከቧ ከባህር ወለል በታች 7500 ሜትር መሬቱን ጠልቃም ትቆፍራለች። ቁፋሮ በሚካሄድበት የባህር ክልል ነዳጅ ሊገኝባቸው ይችላሉ የተባሉ 3 ብሎኮችም ተለይተዋል። በአጠቃላይ ወደ 5000 ስኩዌር ኪሎ ሜትር በሚሰፋ ክልል ነው ቁፋሮ የሚደረገው። የመጀመሪያው ቁፋሮ ውጤት ከ10 ወራት በኋላ ይፋ ይሆናል የተባለ ሲሆን ሶማሊያ አስተማማኝ ነዳጅ አምራች መሆን አለመሆኗም የዛኔ ይረጋገጣል። ነዳጅ መቆፈሪያ መርከቧ ቻግሪቤ ወደ 372 ኪሎ ሜትር የባህር ጠረፍ ባለው በማዕከላዊ ሶማሊያ በሚገኘው በጋልሙዱግ ግዛት የባህር ክልል ነው ቁፋሮ የምታካሄደው። ኩራድ አንድ የተባለው ጉድጓድን በመቆፈርም ነው ስራ የምትጀምረው። በ24 ነበር ሶማሊያና ቱርክ የኤነርጂ ትብብር ስምምነትም የተፈራረሙት። ከዚህ ቀደም ቱርክ የላከቻት ኦሩክ ሬስ የተባለች መርከብ በባህር ክልሉ ፍለጋ ስታካሄድ የቆየች ሲሆን በዚሁ የባህር ክልል 3 ቀጠናዎችን ሊገኝባቸው ይችላል ብላም ለይታለች። እነዚህ የተለያዩ ቀጠናዎችን የሚያካልል ቁፋሮ ነው መርከቧ የምታደርገው። ቱርክና ሶማሊያ የሚያፈላልጋቸው ብዙ ጉዳይ አላቸው። ነዳጅና ኤነርጂ ደግሞ ከሁሉም በላይ የሁለቱ ሀገራት ቀዳሚ ጉዳይ ነው። በ2011 ላይ ሶማሊያ በከባድ የረሃብ አደጋ ተጠቅታ በመቶ ሺዎች የሚቆጠሩ ዜጎች መሞት በጀመሩበት ክፉ ወቅትም ከማንም በፊት ቱርክ ደርሳላታለች። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን የሰብአዊ እርዳታን የጫነ አውሮፕላን ይዘው ሞቃዲሾ ደረሱ። ከዛች ዕለት ጀምሮም ሶማሊያውያን በሙሉ ለኤርዶዋንና ለቱርክ በፍቅር ወድቀው እጅን ሰጡ። ዓለም የረሳትን ሶማሊያን ያስታወሱት ኤርዶዋን ወዲያው የቱርክ አየር መንገድን ወደ ሶማሊያ በረራ አስጀመሩ። ከዛም የሶማሊያን ፖሊስ በማሰልጠንና ለሶማሊያ ወጣቶች የትምህርት ዕድል በመስጠት ከሞቃዲሾ ጋር ተወዳጁ። እንዲህ እያለም ቱርክ የሶማሊያን ጥብቅ አጋር ወደ መሆን ተሸጋገረች። ከ2 ዓመት በፊት ደግሞ ለ10 ዓመታት የሚቆይ የሚሊተሪ የኤነርጂና የኢኮኖሚ ትብብር አጋርነት ስምምነትን ተፈራረሙ። ከዚያን ጊዜ ጀምሮም ቱርክ በሶማሊያ የባህር ክልል አለ ተብሎ የሚገመተውን ነዳጅና የተፈጥሮ ጋዝ ልታወጣ እየተዘጋጀች ቆይታለች። አሁን ደግሞ የቱርክ ፔትሮሊየም ንብረት የሆነው ቻግሪቤ መርከብ በሶማሊያ የባህር ክልል የነዳጅ ቁፋሮን በይፋ ጀምራለች። ቱርክ የኢነርጂ ነፃነትን ለማረጋገጥ ትፈልጋለች። ሀገሪቱ 3/4 የነዳጅ ፍጆቷን ከውጭ የምታስገባም ሀገር ናት።
ይህንን ለመቀየር ቱርክ በውጭ ሀገራት ጭምር የነዳጅ ፍለጋና ማውጣት ስራን ጀምራለች። በሶማሊያ የምታደርገው ቁፋሮም ለመጀመሪያ ጊዜ የጀመረችው የባህር ነዳጅ ቁፋሮ ነው። የቱርክ ጎረቤት የሆነችው ሶሪያ በጦርነት ውስጥ ተዘፍቃለች። በዚህ ላይ ደግሞ የኢራን ጦርነት እንዲሁም የዩክሬን ጦርነት እንደቀጠሉ ናቸው። ይህ ሁሉ ለቱርክ አስተማማኝ የነዳጅ አቅርቦት ለማፈላለግም አስገድዷታል። ሶማሊያም ብትሆን ተመሳሳይ የኢነርጂ አቅርቦት ችግር አለባት። ሶማሊያ ወደ 30 ቢሊዮን በርሜል ነዳጅና ጋዝ ይኖራታል ተብሎ ይገመታል። ሆኖም እስካሁን አውጥታ መጠቀም አልቻለችም። ሀገሪቱ ከውጭ በምትገዛው የተጣራ ነዳጅ ላይም ጥገኛ ናት። ሶማሊያ በቀን 11000 በርሜል ነዳጅን ትጠቀማለች። የኢራን ጦርነት የፈጠረው የአቅርቦት መስተጓጎል ግን በቅርብ ጊዜ በሀገሪቱ ነዳጅ የሚቸረቸርበትን ዋጋ ከጥፍ በላይ አሳድጎታል። ሶማሊያ ከግዢ ነዳጅ ተላቃ ራሷን በራሷ ለመቻልም ትፈልጋለች። ሶማሊያ የተረፉትን ደግሞ ለዓለም ገበያ በማቅረብ ኢኮኖሚዋን መለወጥ ትፈልጋለች። እንደ ነዳጅ ያሉ ከፍተኛ ገቢ የሚያስገኙ ሀብቶችን ገቢ በመጠቀም ስር ነቀል ለውጥ በአገሪቱ ለመፍጠር ሶማሊያ ታልማለች። ከችግርና ግጭት ለመላቀቅ ነዳጅ ማውጣት ያስፈልጋል ብላ ነው ከቱርክ ጋር ወደ መተባበር የገባችው። የሶማሊያ ነዳጅ አምራች ሆኖ ከችግርና ግጭት የመውጣት ህልምን እውን መሆኑን በርካቶች ይጠራጠራሉ። የሶማሊያ ህዝብ አንድ ቋንቋ፣ ባህልና ሃይማኖት ያለው ህብረተሰብ ቢሆንም በጎሳ ልዩነት የተነሳ ብዙ ግጭትና መከራን ያስተናገደም ነው። በጥቃቅን የፖለቲካ ልዩነት ሶማሊያውያን ሀገራቸውን አንድ አድርገው ጠንካራ መንግስት ለመፍጠር ሲቸገሩም ኑረዋል። ይህ ባለበት ሁኔታ ነዳጅ ቢወጣ በመካከላቸው የሀብት ክፍፍል ልዩነት ተፈጥሮ ለከፋ ግጭትና ትርምስ ሊዳረጉ ይችላሉ የሚልም ከፍተኛ ስጋት አለ። የገባቸው የሚመስሉት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ የነዳጅ ጉድጓድ ቁፋሮ ሲጀመር ሀብቱ የሁሉም የጋራ ሀብት መሆኑንም ተናግረዋል። በአንድ ክልል ነዳጅ ወጣ ማለት ያ ክልል ብቻ ይጠቀማል ማለት አይደለም። እንደ ነዳጅ ያሉ የተፈጥሮ ሀብቶች የጋራ የሀገር ሀብት ናቸው። ስለዚህ በአንድ ክልል የወጣው ነዳጅ መላ ሀገሪቱን ይጠቅማል በማለት ከወዲሁ መከፋፈል እንደማይመጣ ለማሳሰብ ወደዋል። የሶማሌው ጠቅላይ ሚኒስትር ሐምዛ አብዲ ባሬ በበኩላቸው የቱርኩ ቻግሪቤ ነዳጅ ቁፋሮ የጀመረችበት ቀን ለሶማሊያ ታሪካዊ ቀን እንደሆነ ተናግሯል። ለብዙ ዘመናት ሶማሊያ በተፈጥሮ ሀብት የታደለች ሀገር ናት የሚለውን ንግግር ስንሰማን የኖርነው፣ ነገር ግን ሀብቱን አውጥቶ ለመጠቀም ከምኞት በዘለለ ምንም ሳይሰራ ቆይቷል። ዛሬ ያ ምኞታችን እውን መሆን የጀመረበት ቀን ነው በማለትም ተናግረዋል። ሶማሊያ ከፍተኛ የነዳጅና ጋዝ ክምችት አላት ይባላል። በትንሹ 20 ቢሊዮን በርሜል ነዳጅ እንዲሁም ወደ 6 ቢሊዮን ሜትር ኪዩብ የተፈጥሮ ጋዝ በባህር ጠረፏ ግዛት አከማችታለች ይባላል። ዩራኒየምም ማዕድንም አላት ይባላል። በጋልሙዱግ ግዛት በጌዲዮና ጁባላንድ ግዛቶች ከፍተኛ የዩራኒየም ክምችት አለም ይባላል። አልሞንድ ኢነርጂ የተባለው ለሶማሊያ ኤነርጂ የሚያቀርብ ድርጅት ዩራኒየምን ማፈላለግ ስራዎችን ይሰራል። ሶማሊያ እስከ 150,000 ቶን ዩራኒየም አከማችታለች የሚል ግምትም አለ። የብረት ነክ ማዕድንም አላት ይባላል። ብረት፣ ኮፐርና ቲን በከርሰ ምድሩ አከማችታለች የሚለው ግምትም ከፍተኛ ነው። ሶማሊያ ከዚህ በተጨማሪ ወደ 20 ሚሊዮን ቶን የጂፕሰም ግብዓትም አላት። በበርበራ ወደብ ከተማ አካባቢ በአመት 2 ሚሊዮን ቶን ጂፕሰም የሚያመርት የጂፕሰም ፋብሪካ ሶማሌላንድ ልትገነባም አስባለች። ሶማሌላንድ እስካሁን የራሴ ሉዓላዊ ግዛት አካል ናት ብትልም ሶማሌላንድ ግን ሀገሩን አለመገንጠል ጥረት እያደረገች ትገኛለች። የሶማሌላንድ ግዛት የጂፕሰምና ሲሚንቶ ጥሬ ዕቃ የሆኑ የድንጋይ ሀብቶች በከፍተኛ መጠን ይገኛሉ። በበርበራና በባውን አካባቢዎች የማዕድን ማውጣት ስራ እየተሞከረ ነው። የከበሩ ድንጋዮችን ጨምሮም የብረትና የቲን ማዕድን ክምችትም አለ የሚል ግምት አለ። በፑንትላንድ ከፊል ራስ ገዝ አስተዳደር ደግሞ ከፍተኛ የወርቅ ሀብት ይገኛል። በሶማሊያ ከዚህ በተጨማሪ ታይታኒየም እንዲሁም ዩራኒየምን የመሳሰሉ
በቀላሉ ማይገኙ ማዕድናትም አሉ። ይህ ሁሉ የሶማሊያ ሀብት ሶማሊያውያንን እንዲጠቅምም ሆነ ሀገሪቱን እንዲቀይር ከተፈለገ ግን ጠንካራ መንግስትና አንድነቱ የተጠበቀ ጠንካራ ሀገር ያስፈልጋል ይባላል። ለምሳሌ በአሁኑ ወቅት ሚልዞ በሚል አነስተኛ የፑንትላንድ ጠረፋማ አካባቢ ከፍተኛ የወርቅ ማዕድን ክምችት አለ ይባላል። ይህንን የወርቅ ሀብት አውጥቶ ለመጠቀም ደግሞ ከ28 በላይ አነስተኛ ድርጅቶችና ከ15000 በላይ ሰዎች በዛ መንደር ይቆፍራሉ ይባላል። የአካባቢው ወርቅ ከአፍሪካ ቀንድ ሀገራት ብቻ ሳይሆን ከአረብ ኤምሬት፣ ከቱርክና ከቻይና ጭምር ብዙዎች እየጎረፉም ነው። ወርቁ እንደሚባለውም በግለሰቦችና በድርጅቶች ይመረታል። ይሁን እንጂ ለሶማሊያ መንግስት የሚገባ የረባ ገቢ የለም ነው የሚባለው። ፑንትላንድ ከፊል ራስ ገዝ አስተዳደር ናት። የግዛቱ ፖለቲከኞችና የአካባቢው የጎሳ አለቆች ከወርቁ ጠቀም ያለ ገቢ እስካገኙ ድረስ ፌዴራል መንግስቱ ማግኘት አለማግኘቱ አያስጨንቃቸውም። በሌላ በኩል ፑንትላንድ እንደ አልሸባብና ኤስአይኤስ ያሉ የሽብር ቡድኖች ይንቀሳቀሱባታል። እነዚህ ቡድኖችም ቢሆን አስፈራርተውና በግዴታ ከወርቁ ንግድ የራሳቸውን ድርሻ ይቀራመታሉ። ይህ ደግሞ የሶማሊያ ወርቅ ተመልሶ ለሶማሊያውያን መገዳደያና መዋጊያ እየዋለ ነው እንደማለት ነው። በወርቅ ማዕድን ማምረትና መጠቀም ረገድ ይህንን የመሰለ መጥፎ ልምድ ያላት ሶማሊያ አሁን ደግሞ ወደ ነዳጅ ማምረት ልትገባ መንገድ ጀምራለች። ነዳጁ የወጣ ቀን በረከት ይዞ ይመጣል ወይስ መገዳደል የሚለውም ከባድ ጥያቄ ነው። ሶማሊያ ነዳጁን በአግባቡና በፍትሃዊነት አምርቶ ለመጠቀም የሚያስችል አቅም ከፈጠረች ግን ከራሱ አልፎ በረከቱ እንደ ኢትዮጵያ ላሉ ሀገራትን መድረሱ የማይቀር ነው። ስለሆነም መልካም ዕድል ለጎረቤት ሶማሊያ እንላለን።